ባለም አቀፍ ደረጃ የሚከበር ቀን ዛሬ ያጣም አዎ ሁሌ እንደምትለኝ ያንተ ቀን መቼ ነው የሚከበረው ትለኝ ነበር የሚገርመው ዛሬ ሰጡን ያ ያልከኝ የላጤዎች አይ የላጤዎች አይደለም በእርግጥ እሱም ይከበራል እሺ ገምት ሌላም ገምት ይችላል የላጤዎች ካልሆነ ያንተ ቀን እኔን በተመለከተ በጣም በቃ እንዲከበር የምፈልገው ቀን ነበር ዛሬ ደረሰልኝ እንቅልፍ የሚወዱ ቀን ጉድ እንደሆነ ይመጪ እንቅልፍ ወድጃ ካለው እኔ ቁጭ ብዬ እኔ እንቅልፍ ወድጃ አረኔ ተኝቻለሁ ምግብ የሚወዱ ቀን እሱ ለሉላ ነው ለዛ ነው እንዴ ይያልኩ ልሄድ ወይስ አንተ ወራስ ትነግረኛለህ እኔ ራሴ ልንገር ዛሬ የሊቆች ቀን ነው እነሱ ጂኒየስ ይሏቸዋል የነሱ ቀን ነው ክፉ ነገር ልናገር ነበር ተውኩት ተናገረ አሳዘንከኝ ጉድ እንደው እና ሊቅ አይደለህም ነው እኔ ልቅ ወይስ ልል ነበር ሳስበው ሊቅና እኛ በዛኛው ነው ሻንተ በዚህ ያው ሲላላና ሲጠብቀ ነው ሊቅ ግን ምንድነው አንድ ሰው ሊቅ ነው የሚባለው ምን ሲሆን ነው ለምሳሌ አሁን ብዙዎች የሚተነትኑት የሚናገሩት ዓለማችን ያፈራቻቸው የተለያዩ ነገሮች አሉ አይደለ ዓለማችን ላይ ለውጥ ያመጡ ነገሮች በተለይ ፖዚቲቭሊ ዓለማችንን የሰው ልጆች ህይወት የለወጡ ነገሮችን የሰሩ ሰዎች ዓለማችን በአንድ ወቅት ተቸግራ በነበረችባቸው ጊዜያት የሆነ ነገር አበርክተው ለዛ ደግሞ እንደ መፍትሄ የሚሆኑ ሐሳቦችን ያፈለቁ ሰዎች በተለያዩ የሥራ መስኮች እንደዚህ ያፈለቁ ሰዎች ስማቸው አሁንም ተመዝግቦ ይቀራል አይደል በዚህ አመት ኖረ ለምሳሌ የመብራት አምፖልን ፈጠረ እየተባለ ኤዲሰን ቶማስ ኤዲሰን ይመስለኛል ግን በጣም አልበርት አንስታይን ቀየሩ ማለት በጣም ስሙ ይነሳል ኑሮም ማቀለል በጣም ኑሮም ማቀለል ሲባል አሁን ለምሳሌ ሳይንስና ቴክኖሎጂ ለበጎ ከተጠቀምክበት በጣም ኑሮን ያቀላል ቀደም እንዳልከው ይሄ አሁን የደረስንበት ስልጣኔ ባንድ ጀንበር የመጣ አይደለም በሂደቶች በፍጹም ስልክ እንኳን መጀመሪያኮ አረ ፔጀር ነበር ሞተላላኪ ነው ተብለን ነበር ይሄ ሰይጣን ነው ሰይጣን ነው ተብለን ብዙ እየተኖረ አንዱን ነገር ያሻሻለ እና እኔ እውነቱን ለመናገር በዚህ ስልጣኔ ውስጥ እርግጥ ከፍለንበታል ግን ያላቸውን የሚያውቁትን የሚያሳውቁ ሊቆች በጣም ምስጋና ይገባቸዋል ምክንያቱም አንዳንዴ እድገቱና ለውጡን ካየው ዓለም የመመሳሰል ነገር አለው አሁን የከተሞች በዱባይና በኒውዮርክ መሃል ምንድነው ልዩነቱ የአሪፍ ነገር ነው ምናምን እንጂ ስልጣኔ ሲባል በቃ ወደዚህኛው ነገር ቀበብሎሽ ሳይንስ ወደ ኑሮን ወደ ማቅለሉ ከተሜነታው በየሀገር ውስጥ የራሱ ባህል ቋንቋ ይኖረዋል እንጂ ሲሚንቶና ብረት ነው ሲሚንቶና ግን እንዳልከው ደግሞ አንድ የሚጻረር ሐሳብ ለምሳሌ ይሄን ሐሳብ ካነሳ ነው ከተለያዩ የአውሮፓ ሀገራት ወደ አፍሪካ በተለይ ስፔሲፊካሊ ወደ ሳሃራ በታች ባሉ ሀገራት ስራ ለመስራት የሆነ አንድ ትልቅ ስራ ለመስራት ይመጣሉ ሲመጡ በነገራችን ላይ ብዙዎቹ በተለይ ካምፓኒ ኃላፊዎቹ ለዚህ ለሚመጡት ሰራተኞች ወደ አፍሪካ ለሚመጡ ሰራተኞች ብዙዎቹ የሆነ ፎርሙላ አለው አይደል ለምሳሌ የሆነ ነገር ሲሆን ፎርሙላ አለው ያንን ፎርሙላ ለአፍሪካ ያላሉ ወንድሞቻቸው ብዙ እንዲነግሩ አይፈቀድም በተለያዩ ካምፓኒዎች የሚሰሩ ትላልቅ ማናጀሮች አሉ አይደለ የማሽን የሚያንቀሳቅሱ ምናምን ነጮች አሉ ከተለያዩ አውሮፓ ሀገራት ከኤዥያ የሚመጡ ብዙ ጊዜ ወደ አፍሪካን የማጋባት በባህላቸው በጣም ጠባብ ነው ይነገራቸዋል የሚባልም ጉዳዮች አሉ ኤግዛክትሊ የትኛው አለ ለየአንዳንዱ ችግር ሌላን ተጠያቂ ማድረግ ግን ጥሩ ነው ብዬ አላስብም እኛስ ካልነገሩን ግን እንዴት ነው እኛስ የምን ሊቅነን ማለት አሁን ለምሳሌ ቀደም እንዳልከው ዓለም አሁን ሰልጥኑ ጨረቃ ላይ ስለመሄድ ስለ ጠፈር ምርምር ምናምን ነው አይደለ በቃ ኑሯቸውን በተመለከተ ብዙ ስራ ሰርተዋል ወደኛ ደግሞ ስትመጣ የምን ሊቅ ይበዛል አሁን የስድብ ሊቅ አለ እንዴ እኛ ሞልተናል የግጭት ጠማቂዎች ሊቆች አሉና የሚያባሉ ሰዎች ሊቃውንት አሉ ከዛ የሚያረግቡም ደግሞ አሉ ሊቃውንት አሉ የመንጋ ሊቅ ተከተል በቃ ዝም ብሎ መሄድ እና አንዳንድ ጠቦችን ስታስብ
የጠገብን ነው ምን መስለው አይደለም አጀንዳ ስንይዝ ወይ ሞላለን ነው ምን ኮራባቸው ሊቆቻችን ግን ብዙ ጊዜ ጥሩ የሚያስቡና ደግነትን ጥሩነትን የሚያጋቡ ሳይሆን እርስ በርስ የሚያጋጩ ናቸው የሚሆኑትና ከዚህ አንፃር እንደውም አድማጮች እስኪ የኛ ሊቆች እነማን ናቸው እስኪ ንገሩ የኛ ሊቆች የትኞቹ ናቸው ይሏቸዋል በእንግሊዘኛው ጂኒየስ ይሏቸዋል የኛ ሊቆች ግን እንደው ቢነግሩን ጥሩ አይደለም እስኪ ንገሩን እና 09715688 ላይ እንጠብቃቸዋለን 0116686041 ላይ የሊቆች ቀን ነው ዛሬ የምታውቁት የምታደንቁት ሊቅስ ይለጎን ኑሯችንን ያቀለለ አሁን የፈለገ ነገር ብትኖር እንዲሁም አይደለም የሆነ ችግር ኖሮ በደስታም ስሜት ውስጥ ህይወት በጣም አጭር ነው ይባላል ይሄንን ህይወት ያጣፈጠላችሁ የሚገርማችሁ ፈጠራ ምንድነው አሁን ላንተ ምንድነው እርግጠኛ ነኝ ስቶቭ ነው ስለማቀህ ነው በከል ስቶቭን ለመስራት ኤሌክትሪክ ይፈልጋል ኤሌክትሪኩ ላይ ነው ያለው ግን ኤዲሰን ከባድ ነው አይደል ለምን የቀየረው ይባላል ኤዲሰን መብራት እንደው አማራጭ ቢቀርብልህ እንደ ቀድሞ ከአንዳ አቧራውና እንደ ጭቃው ከመብራትና ከውሃ ውሃ በስማ ሙሃ ስለዚህ አሁን አየ ቶማስ ኤዲሰንን ማን እንደጠው መሰለ ፈጣሪ ምንም ጨረሻ ላይ እንዘረጋለን ሊቆሱ ብቻ ነው ወደ ብለው መደምደሚያ ላይ ነገረሰል ዛሬ ሊቆች ቀን ነው እሱ ምክንያት በማድረግ የውል ሰውን እንኳን አደረሰሽ እንኳን አብሮ አደረሰን አብሮ እኛ እንኳን የለንበት አብሮ እንኳን አደረሰኝ ብቻ እና ብር እንደዚህ ሰጧት ወድጄ ነው ሁሉንም ማለት እዚህ ያለውን ማህበረሰብ አይወክልም አይ እንዳሰጭ ግን ሊቅ የሚባለው ማን ነው ምንድነው ሊቅ ቀደም እያወራ ነበር ማለት አሁን በሌላው ዓለም ላይ እርግጥ ያው እነሱም ችግር ያለባቸውን ሙሉ ለሙሉ ጻድቅ ናቸው ያልን ባይሆንም ግን ወደኛ ስትመጪ ግን ኑሮን የማቅለል ላይ እኔ የውጭ አሁን ማስታወቂያ ስታይ ሰውየው ችግሩን ለመፍታት ሲሄድ ነው ላንተም የሚተርፈው ለራሱ ችግር እና ያኔ ላንተም ይተርፋል በአብዛኛው ማስታወቂያዎች ውጭ ሀገር ስታይ የሆነ የነሱ ችግር ሆኖ ለምሳሌ አንድ ያየሁት መሰለ የውሃ ማጠጫ ከቧንቧውና ከገመዱ ጋር እንዲ ለማገናኘት እንዲ ማዞር አለበት አይደለ የቧንቧው ጫፍ አለች አይደለ ከዛ ደግሞ የላስቲክ ጫፍ አለች እና የውሃ ለማጠጣት ማለት ነውና እሷን በተለይ ማየት ለማይችሉ ሰዎች ያስቸግራል እና ምን ያየሁት ማስታወቂያ ምንድነው እንደዚህ ግጥም ተደርገው ሄዶ ልክክ የሚል አይነት ማገናኛ ማለት ነው ይሄን የፈለሰፈው አይነ ሰውር ነው እዛ ማለት ከችግሩ ተነስቶ ማለት ነው ከችግሩ ተነስቶ እና ሁሉም የራሱን ችግር እኛ ሀገር ደግሞ ስትመጣ ችግራችን ሌላ ነው የምንፈለስፈው ነገር ሌላ ነው የምንፈለስፈው ነገር ሌላ ነው በስማም ጫፍና ጫፍ ነው እንኳን አንገናኝም እኮ ኢቲንግ ላይ ወሬ የለም አሁን እንዴት ኑሮን አርከሰው እንዴት ደስ ይበለን ምናምን እንደናግባባ እና ደግሞ ደስ የሚል ወሬ ራሱ አለ መውደድ ከይሆነ ማአተና ፋቂ የመሆን ነገር አለ ሊቆቻችንም በዛ ውስጥ ያሉ ናቸው አብዛኞቹ በዛ የተከበው ለኛ እንግዲህ ሊቅ መስጋኑ ሰውዬ የሚያደርግ የሚሰራ ሳይሆን በደንብ የሚያወራ የሚሳደበው ሰውዬ ነው ወደዛ ያመዘንን መተናል የተግባር ሰዎቻችን ሳይሆን አፈቀላጤዎችን የማድነቅ ነገር ያለብን ይመስለኛል በጣም እሱ ጎበዝ ነው ወንድ ነው ጀግና ነው ምናምን የምንልበት ማለት በተለይ ይሄ አሁን እየታየ ያለው ሶሻል ሚዲያ ላይ አይደለ ሶሻል ሚዲያው በፈጠረው ተጽዕኖ ምክንያት ተሳዳቢውን ጥሩ ነገር የማይናገረውን በቃ ብቻ ጥሩ መንገድ ላይ የሌለውን ጎበዝ አርገና ፈምሰን አጀግነን እየሸለምን ያለን ህዝቦች ሆነናል ግን በዚህ መሃል በጣም ብዙ ስራ ፈጣሪዎች ይኖራሉ አይደለ ጥሩ ሐሳብ የሚያነሱ ይኖራሉ ግን ይሄ ትንሽ ቻሉታዊያ የምትነሳው ሐሳብ የገዘፈችብን ይመስለኛል በጣም ጀግና እሱ እኮ እንደዚህ ነው በጣም ይሁን ነገር ሁሌ ቢኒ የሚያነሳው ነገር አለ ስለዚህ አሁን ምን መሰለሽ ልቆቻችንን አስወግደን ሊቆችን ነፍጠር አሁን ታዲያ የሊቅ ንግግር አይደለም ሊቆቻችንን አስወግደን ሊቆቻችንን እንሰብስብ አንተ
ከባድ ነገር አንተ ፊት ከሰጡ ከፈጠራ በጣም በቃ የሚገርምሽ እስኪ የሚገርመኝ ፕሌን እንዳት ወይኔ እየተከሰከሰ ነው እሱ ነገር ጥሩ ነገር እየሰማን አይደለም ከስንት አንድ እኮ ነው በነገራችን ላይ አሁንም አስተማማኙ የመጓጓዣ ዘዴ አውሮፕላን ነው አዎ እኔ ስልክ ይገርመኛል ስልክ ተይ እንጂ እውነት ኑሮን አቅልሏል ብለሽ ታስቢ በጣም በቃ ስልክ ይዛው ደግሞ በዛው ተጽሎ ልክ ደግሞ ስልክ ሳይኖር እኛ በሰላም እየኖርን ነው የሚሉ ሰዎች ስልክ ማለት ሰው እንዴት እዚህ ኢትዮጵያ ቁጭ ብሎ ዓለምን ማግኘት ይችላል ኔትወርክ ኢንተርኔት ይሄ ሊክ ቀለን የሚገርመኝ የተፈጠረ ነገር እንጀራ ነው እንጀራ ራሳይፉታው ያቺን በጣም ትንሽዬ ጤፍ ፈጭቶ ጋግሮ አብሲጥሎ ይሆን አይናማ ነገር እንደው አይን እንዲኖረው አርጎ ራሱ ሽሮ ራሱ እኔ የሆነ ጊዜ ለአንድ ፈረንጅ እንዴት ላስረዳ ሽሮ ማለት ይችላል ይሄ ምግብ ይሆናል እንዴት ነው ሽሮ የሚሆነው እንዴት ነው ይሄ ትሬኒንግ መፈጨቱን እና ፕሮሰሱን ራሱ ለማስረዳት አይደለም በጣም ከወደታችሁ የሚለየው ግን ብዙ ሰው ሁሌ ሲሰማ የሚጠላው ሰው ምን ሲል ዱባን ምግብ አረገው ያ ሰውዬ መጀመሪያ ዱባ በጣም ብዙ ሰው በጣም ዱባ ብዙ ሰው ተጀልሽ አቶጅማ ሰይፉ ዱባ በቃ አዎ እኔ ግን ምን መሰለህ እኔ አሁን ይሄ ዜሮ ያበቀለው ነገር ምግብን ግን አይደለ እኔ ራሱ የፈጠረው መፍጠር ለምሳሌ ራሱ ኢንቨንት ያደረገው አዎ እሺ በዚህ በእሷ ባለች ውስጥ አሁን ስልክ በጣም የሚገርም ነው የእንጀራው ቀልድ ነው ዱባውም ቀልድ ከሆነ በጣም የሚገርመው ተፈጥሮ ያው ኢንተርኔት በጣም ዓለምን በጣም የቀየረው እኔ የሚመስለኝ እንግዲህ የሳይበሩ መፈጠር ከዚህ በኋላ ደግሞ የበለጠ ሁሉም ህይወት በዛ ጋር ተኮራ አይደለም የሚሆነው ይሄ ዲጂታሉ ነገር ላይ ነው የምናመዝነው እና ኢንተርኔት በጣም ከባድ ይመስለኛል አይ ቲንክ ስልኩም እኮ ከዚህ ጋር የተያዘ ነው አይደል ኢንተርኔቱ ራሱ ከስልኩ ጋር የተያዘ ነገር ስላለው አንተ በጣም ከባድ ነው እኮ የምርም የሆነ እዚህ ቁጭ ብለን በደቂቃ ውስጥ አለ ማለት ስለተለማመድ ነው ብዙ ምን የፈጠረውን ሰው እየተታችሁ ኤፍኤም በተመሳሳይ ልክ ነው ሰይፉ እውነት ድምጽ ሬዲዮ እዚህ ቁጭ ብለ ዓለም ላይ መሰማት እዚህ ቁጭ ብለ ዓለም ላይ መታየት አይገርም በጣም የሰው ልጅ ያው ወደ ግብርናው ደግሞ ተሰጥቶታል ጥበብ ግብርናው ላይ ደግሞ አሉ የሚገርሙ የፈጠራ ስራዎች ለምሳሌ አንድ የጀርመን ኩባንያ የሰራው ያርሳል ይጎለጉላል ማዳበሪያ እንትን ያደርጋል እንትን አንድ ማሽን አይበላም ከዛ ውጭ ሁሉንም ነገር አውራምና አይበላም እንጂ ያበላል በጣም ይገርም ነው ይሄም በጣም አስገራሚ ነው አዎ ራሱ እንግዲህ እንደው ማሽኑ ኦልሞስት ውሃ ሁሉ ያጠጣል መሰለኝ ግን ከችግሮቹ ተነስቶ እንደሆነ የምታውቀው ለምሳሌ ባህላዊ የግብርና አካሄድን ታቋል አይደል በበሬዎች ይታረሳል ድካም አለው ከዛ በኋላ ረጅም ሰዓት እረፍት ይወስዱና ድጋሚ በጣም ድካም አለው አጠቃላይ ሂደቱም ከባድ ነው ስለዚህ ከዚህ ተነስቶ ነው አይደል አጠቃላይ ነገሩን በአንዴ መስራት የሚያስችል እኔ ግን ዜቢኒዝም ቢያሳስብ የሱ በቃ ሊቅ ሰውዬ እግር ኳስን የፈጠረው እግር ኳስን እሱም ሌላኛው ላስኬድ ይችላል መዝናኛው ብዙ ሰው ይወዳል እኮ እግር ኳስ አይደል ያለማችን በጣም ብዙ ሰው ይወዳል እግር ኳስ ሊቅ ነው ላንተሱ አይ በዚህ ደረጃ በሊቅ ደረጃ እናውጣለት እንጂ ይሆነ ሊቅ ነው አይ ሊቅማ ሊቅ ነው ምክንያቱም ትልቅ ነገር ነው ዛሬ ያለም በጣም በከፍተኛ ሁኔታ ደጋፊ ያለው የራሱ የሆነ ኢንተርቴይንመንት ያለው ዘርፉ ይመስለኛል ትልቁ እንግዲህ አሁን ትራንስፖርት ላይ ያለው ፍልስፍና እንደዚህ ከፕሌን ጀምሮ መኪናዎቹ ምናምን እንዴ የማቀራረብ ተራራቀው አሁን ለምሳሌ እነዚህ ነገሮች ባይኖሩ የሰው ልጅ የፈጠራቸው እነዚህ ሊቃውንቶች ሊቆቹ እነሱ ባይሆኑና ባይፈላሰፉ እና እነዛ ነገሮች ባይፈለስሙ ኖሮ ህይወት ምንኛ በጣም አድካሚ ተወለ ለምሳሌ ሬዲዮ ተፈልስፉ ተገኝቶ በቃ አሁን የሬዲዮ ላይፍ ተገኝቶ መኪና ባይ ፈለሰፍ ኖሮ ወይ አንተ ወይኔ አልመጣንም ገና እየመጣን ነው የት ነህ እየደረስኩ ነው ትላለህ የት ነህ
እየደረሰ አንመጣም ነው ብዙ እኮ ተያያዥ ነው ሁሉ ነገር ተያያዥ ነው ከዚህ በኋላም የሚፈለሰፉ አዳዲስ ነገሮች እንደሚኖሩ እንገምታለን ግን እነዚህ ሰዎች ግን ህክምና ሳይንስ በጣም ብዙ ሰው ያለቀበት በነገራችን ላይ አሁን መድኃኒቶችን ሲፈለስፉ በጣም ብዙ ባለሙያዎች ረጅም ጊዜ ወስድባቸዋል እና በሰዓቱ አሁን በጣም በረጅም አመታት ውስጥ ማለት ነው ይገዙ ሁሉ ነበር ይሄዱ ይመራመራሉ ከአውሮፓ ከእንግሊዝ አሜሪካ እንደዚህ አይነት ነገር ሂደቶችን አልፈው ውጤታማ አልነበረም ካቻፕ ሲፈለሰፍ መድኃኒት ነው ተብሎ ፋርማሲ ይሸጥ ነበር አዎ የለስላሳ መጠጦች በአብዛኛው ኮካኮላን ጨምሮ ያው መድኃኒት ነው ተብሎ ይታሰብ ነበር በፊት የሰው ልጅ የፈጠራቸው ነገሮች ማለት በጊዜው እና በሂደት ነው አሁን የዘመናዊ የኤሌክትሪክ መኪና ፈጣሪ ቴስላ ራሱ የኤሌክትሪክ መኪና ለመፍጠር አልነበረም አላማው የነበረው እና የመጀመሪያ ሳተላይት ይሄ ምንድነው ዋና መስመሩ እንትን ሲል ከፀሐይ እንዴት ኤሌክትሪክ መፍጠር ይቻላል የሚለው ነገር እሱም በጣም ብዙ ፕሮሰስ ነበር የወሰደበት እሱ ካለፈ በኋላ የዓለም እድገት ያለፈው በጣም በስልጣኔ በተለይ አዳዲስ ነገሮችን ያየነበት ያለፈው 50-40 አመት በጣም ትልቅ ድራማቲክ ቼንጅ በጣም ባል ይችላልና ነገራሱ ምን ሊሆን ይችላል እኔ ለምሳሌ አሁን በ2000 ስፔስ 99 የሚባል ፊልም ልጅ ሆነን ሲታይ በሻዶ የሚከፈት በር ያስገርም ነበር አዎ በቃ እንዴት ሊሆን ይችላል እና ዓለም ወደፊት ምናምን እኔ ማለት በእድሜ አያዋለሁ ብያለሁ አሰብኩምና ስትደርስ በሩ ብርግድ ከ10 አመት በኋላ እዚሁ ራሱ ተከፍቶ የሚጠብቅ ጋሽ ውብሸት እኮ ብሏል ነፍሱ ሊማረና ጋሽ ውብሸት ወርቃለም አሜሪካን ሲገባ አለ በቃ ልክ ደርሳለ በሩ ገና ነኝ ካባውን አርጎ እሱ በቅ ሲል በሩ ብርግድ ሲል ማልኩና አለ የሰው ልክ መታቃጋር ካገር ወጥቼ የሚያከብሩኛል የሰው ልክ ያቃሉ እነዚህ አሜሪካኖች አልቋለ በኋላ ላይ ግን ለሁሉም ይከፈታል ወዲያው ደረሳል ለሁሉም ለትንሽ ለትልቁ ማከን ተከፈተ ምኑን ያከበሮት በሮነ ምናምን ነው ቃል እና ዓለም ወደፊት አሁን በተለይ ትራንስፖርቱ 2007 ምናምን ብለው በግምት የሰሯቸው ሲኒማዎች ስለመቻው ይጠቁማሉ ሆሊውዳውን ይጠቁማልና የታክሲ የሚበሩ ታክሲዎች እሱ መፈጠሩ ማይቀር ሾፌር የሌለው ታክሲ ተፈጥሮ አይተናል አይ አሁን ደግሞ አየሩ መጠቀም የሚበሩ ታክሲዎች ይኖራሉ በእርግጠኝነት ምክንያቱም አሁን ያለው የሰው ልጅ ቁጥር በጣም እየጨመረ ሲሄድ ያለው አማራጭ ትራንስፖርቱ አሁን ከሲኤምሲ እንኳን እዚህ ለመድረስ ገብቶሻል አሁን ደግሞ የሰለጠኑ ሀገራት ላይ ደግሞ ሁሉም ባለ መኪና ይሆንና ጧት ስራ ለመግባት ምናምን ከሆነ ቦታ የሆነ ቦታ ለመሄድ በጣም ከተሞቹም እየሰፉ ይሄዳሉና እና ወደፊት እንግዲህ የሚታሰቡት የሚበሩት ታክሲዎች ናቸው በጣም ብዙ የሚጠበቁት ቢዝነስ አማራጭ ዛሬ ከወጡትና አነጋጋሪ ከሆኑት ጉዳዮች መካከል የምግብና የመጠጥ ውሃን ለፀሐይ ተጋላጭ ባደረጉ ንግድ ቤቶች ላይ እርምጃ መወሰዱ አነጋጋሪ ሆኗል እንዴት ይደገም እኔም እኮ ወደንጭ ነው የማያውቁ ይሄ በጣም አሁን አይተ እንደሆነ ምግብና ውሃን ለፀሐይ አሁን የሰሞኑን ፀሐይ ታል ምግብና ውሃ ለፀሐይ ሲቀጠቅጠው ከዋለ ያለ ካንሰር በደንብ ያጋለጣል ነገራችን ላይ በተለይ ላስቲክ ውሃ ብዙ ጊዜ ሲባል ነበር የታሸጉ እና አሁን ምንድነው የተባለው መሰለሽ ምግብና የመጠጥ ውሃን ለፀሐይ ተጋላጭ በሆነ ስፍራዎች ላይ በማስቀመጥ የሚነግዱ ንግድ ቤቶች ላይ እርምጃ ወሰዱ ነው እንግዲህ አዲስ አበባ ምግብና መድኃኒት ቁጥጥር ያለው የታሸጉ ፕላስቲክ እንግዲህ እንደባለው ከሆነ ንግድ ቤቶቹ ለተከታታይ 1 ወር ያህል እንዲያስተካክሉ ተጠይቀው ነበር በነገራችን ላይ እንብኝ በሰሚል ቃል ነው እንብኝ እንዲህ አይነት ነገር ደስ እንብኝ በማሻፈረኝ በማለት ከሰማሁት ስለቆየው ነው ይሄንን ቃል በጣም ደስ የሚለኝ ቃል እንብኝ ብሎ እንደዛ ነው ያሉት በተደጋጋሚ ተናገሩት እንዲኮ ቶሎ ለሚያስተካክል መሰለኝ በለቀኑ ምናምን ነው እንደሚሆነው ተከታታይ ቀን በጣም ከበዛ ወደሚል ያድጋል ቅጣቱ ግን በደንብ ቢገለጽ ጥሩ ነው
አዎ ያው በዝርዝር ደፈና አድርገው ነው መረጃውን ይላኩልኝ ተከተሽ ማቁጭ ያለሽ በነገራችን አስቀምጠሽ አይ ለሌሎች ትምህርት እንዲሆን ነው ማለት አሁን ይሄ ጠቅላላ ነው የተላከው መረጃ ተቀጣን ያሉት ነን ኮሚኒኬብል ዲዚዝ በቃ ይሄ በንክኪና በእንትን የማይመጣ ህመሞች ለምሳሌ አሁን አገልግሎት ሊጠቀም ይመጣል ሰው የምታቀርብለት ምግብና መጠጥ ግን ለበሽታ የተጋለጠ ነው እኔ አንድ በቅርብ ማቀው ሰው መኪና ውስጥ ብዙ ጊዜ የላስቲክ ውሃ ያስቀምጣል ፀሐይ ላይ እና ያ ቀኑን ብሎ መኪናው ቢሮ ስር ነው የሚቆመው ፀሐይ ሲቀጠቀጠው ይውላል እሱ ወደ ቤቱ የሚሄደው ምሽት በቀዘቀዘ 3 ሰዓት ምናምን ነው ያ ሰዓት ደግሞ ያ ፀሐይ ሲመታው የዋለው የላስቲክ ውሃ ቀዝቅዟል እና ይጠጣዋል ከጊዜ በኋላ እንግዲህ የአንጀት ካንሰር ነው ያመጣበት ምክንያቱ እሱ ነው በተደጋጋሚ ያንን ነገር ስላደረገ ዶክተሮች ነግረውታል የታይላንድ ዶክተሮች መንስኤውንም አግኝተውት የሚያረጋቸውን ነገሮች ነግሯቸው ይሄ የካንሰር ምክንያት የፀሐይ የደበደበው የላስቲክ ውሃ መጠጣት ነው ያገኙት እሱን ነው ገርማል በነገራችን ላይ አሁን በአዲስ አበባ በጣም ብዙ የታክሲ ሹፌሮችን ጨምሮ ኦልሞስት መኪና የሚያሽከረክሩ ብዙ ሰዎች ውሃ ይሄ በተለይ 2 ሊትር ውሃ ምኑ ዳሽቦርዷ ጋር ነው የሚያደርጓት እንደዚህ አድርገው ያስቀምጧታል ሙሉ ቀን ፀሐይ ሲመታው ነው የሚለው እንዳልከው ቀዝቀዝ ሲል ደግሞ ሰዓቱ አሁን ከዚህ በኋላ ቀዝቀዝ ያደረገ ይመጣው 1 ሰዓት 2 ሰዓት ላይ ቀዝቀዝ ይላል የዛኔ እነሱ ምንድነው ከሙቀቱ ውሃው ቀዝቀዝ ስላላላቸው ለመጠጣት አሪፍ ነው ብሎ ይተከሙ አሁንም ይያለ ነው መድኃኒት ቁጥጥር ባለስልጣን ምን ይያለ መሰላችሁ ለፀሐይ ተጋላጭ ሆኖ ምግቦችን መጠጦችን የሚያቀርቡ ተቋማት ካሉ ጠቁሙኝ አሁን ለምሳሌ ባለ ሱቆች አሉ አይደለ በዚህ በከረረ ፀሐይ ይሄንን ይደረድሩታል ውሃውን ደርድረው ለፀሐይ ሲጠቁም ጠቁማለሁ መጀመሪያ ለነሱ ማለት ነው ይሄ ነገር ነው ካሉ ይቀጣሉ የምታደምጡት ታዲያ አዲስ ነው ለታርብ ነው ምን አዲስ ነገር አለ አዲስ አበባ ውስጥ ጨምሮ የተለያዩ አዲስ ነገሮችን ይዘናል ስፖንሰሮቻችን ተዝናኑ ያሏችሁ ነው እስከ 12 አለን ያመጣነው የተለያየ ነገር እስኪ ጎል ለጎል እንገራችሁ ይሄ አነጋጋሪ የኢትዮጵያ ፌደራል ፖሊስ መግለጫ ነው ከፕላስቲክ የሚሰራ ሩዝ መሰል ምርት ለገበያ እየቀረበ ነው የሚል ጥቆማ ደርሶኛል ዛሬ ምንድነው ፕላስቲክ አይደል ባጉ ተሻለ ባጉ ሲከለከል ሩዝ አረጉት ቅድም ሩዝ ነው በልቼ የመጣሁት እኔ እኮ ተነፋፋብ ሄድክሽ ቤት ብዙ ሳሉ ነበር ሳይፎ ቢኒያም ስትወጣም ዘጋ ያመረዛለን እንደሩዝ እንደሚባለው እኔ ሩዝ እንቁላል ነበር ባለፈው የሰጎን ነው የባብ ይያሉ እንዲሁ ጥቆማ ደርሶኛል ሲል ነበር አሁን ደግሞ የፕላስቲክ በጣም የሚያስገርም እኮ ነው ከፕላስቲክ የሚሰራ ተጠቃሚውን የሚያሳስት የሩዝ ምርትን የሚመስል ውጤት ለምግብነት እንዲውል ለገበያ እየቀረበ መሆኑን ጥቆማዎች ደርሰውኛል ብሏል የኢትዮጵያ ፌደራል ፖሊስ ወሩዝ ወይ ፈጣራ በልንድ ስለዚህ ተቀቀለን ነው የምንገዛው አይ ሲቀቀልም አንተን ይላል እኮ ሲቀቀል ይቀልጣል እኮ እሱ ነው ማለት ምድጃና ድስት ይዘት ይሄዳል ከዛ ሳምፕል ይሰጣል ቀቀለህ ካልሆነ ባየው ባይንም የምታየው ሩዝ ላይሆን ይችላል ከስልስ ጋር አሁን አይመጣውም ማለት አዎ ማለት ሩዝ አሁን የተለያየ ሀገራት ሩዝ አለ የህንድ በስመት የሚባለው ደግሞ አለ ይሄኛው የምን ሊሆን ነው አሁን የፋብሪካ ነው ይሄ ያው የማሽኑ የሆነ ሀገር ልትባል ትችላለህ እንዴ ይሄ ነገር አዲስ ብዙ ጊዜ አሁን ጩጬ ሆኜ ከተሸወድኩባቸው ነገሮች ማለት ፓስታ የፋብሪካ ምርት እንደሆነ አውቃለሁ ሩዝም የፋብሪካ ነበር የሚመስለኝ ከማሳ እርሻ መሆኑን ያወቁት በሂደት ነው አሁን ያ የልጅነቴ ግምት ልክ ነው ማለት ነው አሁን ላይ ሩዝ የፋብሪካ ነው በፋብሪካ ወደ ልጅነቴ ስለመለሱኝ እናመሰግናለን ግን አይደለም ይሄ ማሳሳት ምን ደረጃ እንደደረሰ ማሳያም ጭምር ነው ዘገባው ይቀጥላል ከ2017 ግማሽ ዓመት 3.5 ቢሊዮን ብር የሚገመት የገቢ ውጪ ኮንትሮባንድ ዕቃዎች መያዙን ያስታወቀው የፌደራል ፖሊስ ክትትልና ቁጥጥር ስራው እንግዲህ የሩዝ ምርት መሳይ የፕላስቲክ ውጤቶች ለገበያ እየቀረቡ መሆኑ ለገበያ ደግሞ ቀርበዋል እኮ መግባታቸው አይደለም አሁን ኦሬዲ ለገበያ ቀርበዋል ነው የሚለው የፌደራል ፖሊስ የተያዘው የኮንትሮባንድ ዕቃዎች
መድኃኒቶች ህገወጥ መድኃኒትና ምግብን እንደሚጨምር ጠቅሰው እንግዲህ ህብረተሰቡ ትክክለኛውንና ተመሳስለው የተሰሩትን መድኃኒቶችም አሉበት ነው የሚለው በነገራችን ላይ ሩዝ ብቻ አይደለም ተመሳስለውም የሚሰሩ መድኃኒቶችም ጨምራሉ እና የምግብ ምርቶችን ለይቶ ተጠንቅቆ በማወቅ ጥቅም ላይ እንዲያውል ተጠይቋል እንደ ሩዝ ያሉ የምግብ ምርቶች ሳይቀሩ በተመሳሳይ በፕላስቲክ በሚሰሩበት ደረጃ ወንጀለኞች በጣም እየረቀቁ ነው በጣም ነው የሚገርም ጥሩ ፈሪሃ እግዚአብሔር ያደረባቸው ሰዎች መሐላችን አሉና ለዚህ ተግባራቸው እውነት እግዚአብሔር የሥራቸውን ይሰጣቸዋል ሌላ ምን ይባላል ግን በጣም እንደው አይታሰብም በዘመድ የላቸውም እንትናቸው ሮቦቶች ናቸው ሰዎች ናቸው ወይ ዞሮ መቶ ቢበላው ነው ብለው ራሱ የሰጠው ቢበላው ግን እንደዚህ ነው አሁን ኢትዮጵያ ፍርድ የሚያናድደኝ እኮ ለምሳሌ የጀሶ እንጀራ ቀላቅሎ የሰጠነው ሰውዬ የጀሶ እንጀራ ለ3 ወር እንዲበላ ቢፈረድበት ጀሶን ራሱን ቢበላ ለምን እንጀራው ይቀላቀላል ጀሶን ራሱ ማብላ ከዛም እኮ ተመጣጣኝ ሆነ እንጀራው ይብላው እንጀራውን እንደሱ አይደለም እኔ ጥሩ ሰዎች ነን እኛ እኮ ነው ከዛም ተመሳሳይ ሆነ ቅጣት አሁን ይሄን የፕላስቲኩን ሩዝ ቀቅለ ማብላት እና ከዛ አይደለም ግን ይሄን የሚደርሰው ሰው በጣም በእድሜ ገፉ አዛውንት ሊሆን ይችላል ረቀቅና ለየት ያለ ነው ይሄን ሁሉ የሰሩበት የሚገርመኝ እኮ ይሄ አሁን መጠበብ ይጠይቃል በነገራችን ላይ ይሄን መስራት እንደው ስራ ብላ አንድ ወር ብትወጣ ይሄንን አትሰራውም እኮ አሁን አይቀድም ያለው ነገር መጣ የኛ ሊቅ ይሄ ነው የኛ ሊቆች የፈጠራቸው ሊቆች ምናልባት በኮንትራባንድ ከውጭ ገባ እንዳይሆን ነው እኔ ስጋቴ የፖሊስ ሪፖርት ላይ በግልጽ ከዚህ ያገኘ ነው ምናምን ሚል ነገር ያለው አይመስለኝምና በዚህም ተመርቶ ሊሆን ይችላል ግን ያከፋፈሉትም እኮ ያው ናቸው አሁን ከሰሩት በላይ ያከፋፈሉትን ነው እንደውም ይዘው አከፋፍለው በየቦታው እንዲደርስ ያደረጉትን ነው እንደውም ትኩረት አድርጎ መስራት ዛሬው ቀን ግን በጣም እንዲህ ያሉ ቅጣቶች ብዙ ነገሮች ይዘው ነው የኛ ሊቆች ቀኑ ነው መሰለኝ ከቀኑ ነው ለምን የውጭ ሀገር ሊቅ ኑሮን የሚያቀሉ ምናምን ናቸው የኛ ደግሞ እነዚህ ናቸው እንደውም አድማጫችን 09715688 ላይ ቅድም ካነሳ ነው እንደው የስድብ ሊቅ የግጭት ጠመቃ ሊቅ ምናምን እያለ ነበርና ሰሞኑን ከተለያዩ ሃይማኖቶች ትንሽ ዕውቀት ይዘው ለዘመናት የኖረ አብሮ የሚኖርን ህዝብ ለማጋጨት የሚጥሩ ሰዎች መኮረን አለባቸው ብሏል ይሄ ሁሉም ሰው የሚለው ይመስለኛል ምን ጥያቄ አለው አፄ ኃይለ ሥላሴ ብለዋል ሃይማኖት የግል አገር የጋራ ነው የራስህ እውነት የራስህ ነው ስለዚህ የኔ ብቻ ነው ልክ ይሄ በእንደዚህ አይነት ሁኔታ አንኖርም ስለዚህ አንዱን አክብሮ ነው እንጂ መኖር ያለበት ትንንሽ የዕውቀት ይኖራል ሚዲያ ደግሞ አለችው ስልክ አለች ከዛ ደግሞ ለመታወቅ መጓጓት አለ ይሄ አንዱን ብቻ ማለት አይደለም ሁሉም ከየእምነቱ ሁሉም ጋር ያለው ችግር ስለሆነ ደግሞ ስራም የለም መሰለኝ እንደገባኝ ከሆነ ማለት ነው ጊዜ አለ ስለዚህ ደግሞ አቴንሽን ደግሞ ይፈልጋል ብዙ ሺህ ሰው ደግሞ ይከታተላል ሴንሲቲቭ ጉዳይ ስለሆነ የኛ ሊቆች ደግሞ በዛ ውስጥ ስትሆን የሆነ ለየት ያለ ነገር ወጣ ያለ ነገር ስትናገር ነው የምትወደደው የሚከተሉ እና ከዛ አንፃር አያምርብንም ብሏል አድማጫችን አያምርብንም የሚያምርብን አንዱን ሪስፔክት መከባበር ነው እንጂ ያንዱን ሃይማኖት መኮንን አንዱን መሳደብ ለዛ የሆነ ነገር ማድረግ ይሄ በጣም ትልቅም ደግሞ ዋጋ ያስከፍላል እንዴ በጣም አሁን አንተ እዚህ ጋር የሆነሽ ሬስቶራንት ውስጥ ቁጭ ብለህ የምትለቃት ወይ ተመቸ እዚህ ጋር አንተ የምትፈጥራት ችግር ገጠር ያለው ወንድም ጋር ምን እንደሚያመጣ ይታወቃል እሱ ነው ያልገባቸው እኮ እዚህ ነው እናንተ ምናልባት ሴኩሪቲ የተሟላበት የሆነ ሰው ሊሆን ነገር ሊያደርግ ቢመጣ ፖሊስ መጥቶ አንተ ሊያተርፍ የሚችልበት ስለዚህ በአስቸኳይ እንደውም አሁን ሬዲዮና ሚዲያን ብሮድካስትን ያው ብሮድካስት እኮ ባለስልጣን በጣም ነው የሚደኝ አሁን ማስታወቂያ በዛ ይላሉ እኛ ጋር ወይ እንደዚህ ኧረ በእናታችሁ እንደ ሀገር እየፈረሰ ያለው በዛ በቲክቶክ እና በመናመኑ ነው እና ያወቅሽ ሲሏት መጽሐፍ እንዳጠበችው አይነት ትንሽ ነገር ይዘው በቃ ሆይ የሚሉ ሰዎች አሉ በጊዜ አደባስ ገዙልና እንደዚህ መስተካከል አለበት ከዚህኛው ነው ከዛኛው ነው አይደለም አሁን አድማጮች በጣም ተማረዋል በቃ መጥፎ ነገር የሚነዙ መጥፎ ነገር አስተሳሰቡ ያላቸው ማጋጨትን ታርጌት አድርገው የሚንቀሳቀሱ ከሆነ ወዲያው ሸብ በቃ ማስተካከል በማህበራዊ ጉዳዮች ዙሪያ ሆኛ ሃይማኖትን አንሰንጂ በማህበራዊ ጉዳዮች ዙሪያ በሴቶች ዙሪያ
በብዙ ጉዳዮች ዙሪያ የሰዎችን ስብዕና የሚነኩ በጣም ብዙ ኢቭን ምን ሰማቸው በተቋማት ሁሉ አሁን ትልቅ ክርክር እየተነሳ ነው አይደል ተቋማትን መዝለፍ እንደዚህ ስም ማጥፋት ብዙ ነገሮችን እየሰማን ስለሆነ ሶሻል ሚዲያው ላይ ትንሽ ጠንከር ያለ እርምጃ ሊጀመር ህግ እኮ ቢወጣና የተወሰኑ ሰዎችን ታርጌት አድርጎ የማስተካከያ እርምጃ ቢወሰድ ከተካታቻ ጥላቻ ንግግር አለው ግን እታች ድረስ ወርዶ አልተሰራም እኔ አሁን ጥሩ ነገር እያየን ነው እንጂ አሁን በእንደዚህ ሁኔታ በቲክቶክ መኖር ከባድ ነው በቲክቶክ ህይወት ከባድ ነው ፕላትፎርሙ በራሱ ችግር የለውም አሁን ችግር እየፈጠርን ያለ ነው ራሳችንና እነዚህም አካላት የሆነ ነገር ከማለት በፊት አንዴ ማሰብ ይሄ ንግግሬ ምን ያመጣል በዚህ ንግግሬ ማንን ጎድቼ ማንን እጠቅማለሁ ስለራስ እንደፈለክ ማውራት ትችላለህ ግን በጨዋነት እየተገላለጽን ስላልሆነ ነው አይ ቲንክ ነገሮች ብዙ ነገሮቻችን ይሄ ጨዋነት ይጎላቸዋል ደግሞ ጥሩ ነገር ደግሞ ሲነገር ማንንም አያይም እንጂ አሁን ሰዎች እኮ ወዱ አይደለም አሁን በሰውን የሚያስቀይሙ የግጭት ምክንያት የሆኑ ሐሳቦችን ስታይ ቪው ባይኖረው ይሄ ለምሳሌ እና እኔ አሁን ነገ በጣም ዝነኛ መሆን ይችላልው አንድ የሆነ ነገር በቃ የሆነን ተቋም የሆነ ቦታ ላይ ተወሽቄ በሳደብ ፓሴፋችን አንበሳ እንዲሁም እኔ ትንሽ ጫፍ ነው መፈለገው ከሰጣችሁና መስመሩን ከሰጣችሁ እና አምርም ደግሞ በእኛ በቃ አብሮ የኖረ ህዝብ ነው ፍቅር ነው የሚያምርብን ደግሞ ጠብ ምን በልተን በባዶ ጠባይ ከብድም በአርቲፊሻል ሩዝ ጸጸብ በፕላስቲክ ሩዝ እሱን በልቻውን በልታውን ያውን ያምርብኛል ኧረ ታው ጎጡ በስ